እጅግ በጣም ያሳዝናል። በደቡብ አፍሪካ በመቶ ሺዎች የሚቆጠሩ ሰዎች ወደ አደባባይ እየወጡ ይገኛሉ። ኢትዮጵያውያን በጠራራ ፀሐይ በጥይት በቆሙበት እየተገደሉ ባለበት በዚህ ሰዓት ላይ ጥቁር ደቡብ ሻለቃ አዛዡ ተፈጥሮ መገኘቱ መነጋገሪያ ሆኗል። በትናንትናው ሌሊት ማለት ነው። በንፋስ መውጫ ለነጻነቴ መቆም ለመብቴ መቆም ህግ በሌለበት ህግ እየጠቀሱ አስረው ጨለማ ቤት አሰቃይተው በጭማቂ ጁስ መመረዝ ሳቢያ 200 ተማሪዎች ህይወታቸው አደጋ ላይ መውደቁ ነው የተነገረው። አሳዛኝ ዜና፣ ቄስ ፍሬው ሀብታሙ ባልታወቁ ኃይሎች በጥይት ተገደሉ። በደቡብ አፍሪካ የምትገኙ ስደተኛ እህት ወንድሞቻችን ባካችሁ ጥንቃቄ አድርጉ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲን በዚህ ሰዓት የማስጠንቀቂያ መልእክቶችን እያስተላለፈ ይገኛል። የ164 ሰዎችን ህይወት ቅጥፍ ያደረገው የቬንዙዌላ መሬት መንቀጥቀጥ አሁንም አላቆመም። ቬንዙዌላ ጅላ ማስደንጋጭ የነበረ መረጃ በዚህ ሰዓት ብዙዎችን ያሳዘነ እጅግ አሳዛኝ የተባለ መረጃ ተሰምቷል። ጋዜጠኛው ዛሬ በድንገት ህይወቱ ማለቱ ነው የተሰማው። ማርያም ለቁስቋም ማርያም ክብሩ ለኪዳንኪ ለእናቴ ላዛኝቷል ድንግል ማርያም ክብሩን ሰጂ እስቲ በደንብ አድርጋችሁ ማርያም በሏ ይወጣ እና በዚህ ጋር እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው ይታያል። መቼም ይኸው አያችሁ አይደል? ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም በአዳዲስ ቪዲዮዎች ወደ እናንተ ተመልሼ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሐሳቤን የምሰጥባቸው ቪዲዮዎች ናቸው። ዛሬም እንግዲህ በኬሚሴ ሀገረ ስብከት ቄስ በላይ የተባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ካህን ባልታወቁ ኃይሎች እንደተገደሉ መረጃዎች እየወጡ ይገኛሉ። በሱ ጉዳይ ሐሳቤን መስጠት ፈልጋለሁ። ሌላው እንግዲህ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ወገኖቻችን በአሁንም ሰዓት ጥቃት እየደረሰባቸው እንደሆኑ መረጃዎች እየወጡ ነው የሚገኙት። እሱንም ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። የጥንቃቄ መግለጫዎችም እየወጡ ስለሆነ ማለት ነው። ሌላው እንግዲህ ስለ ነጻነት ስለተናገርኩኝ ነጻነቴን መብቴን አክብሩልኝ ብዬ ስለተናገርኩኝ በጨለማ ቤት ውስጥ ታሰርኩኝ ለዘመናትም በጨለማ ቤት ውስጥ አሳለፍኩኝ ብሎ በአደባባይ ላይ መድረኩን ሲያገኘው በእንባ እየተናነቀው የተናገረው ወጣት ማን ነው? ይሄንስ ሊያደርጉ የተቻሉት ኃይሎች እነማን ናቸው የሚለው ቪዲዮ አብረን የምንመለከት ነው የሚሆነው። ሌላው በ200 ተማሪዎች ላይ ጉዳት ያደረሰው ወጣት 200 ተማሪዎች የሚጠቀሙት ጁስ ውስጥ መርዝ በማድረግ የተማሪዎቹ ህይወት ከፍተኛ አደጋ ላይ እንዲወርቅ ያደረገው ግለሰብስ በምን አይነት ደረጃ ሊቀጣ ይገባዋል? ቪዲዮን አሳያችኋለሁ። እናንተም ኮመንት ላይ ሐሳባችሁን ትገልጹልኛላችሁ። ሌላው እንግዲህ ሰሞኑን በጣም መነጋገሪያ የሆነው በገዳማውያን ጉዳይ፣ ገዳማውያን መነኮሳቶች ለምን ወደ ከተማ ትወጣላችሁ? እናንተ ገዳም ውስጥ ሆናችሁ መጸለይ አለባችሁ፣ ስለ ዓለም ሰላም ከክርስቶስ ጋር ማውራት አለባችሁ ተብሎ በተናገረ ቁጥር እንግዲህ በጣም መነጋገሪያ የሆኑ ጉዳዮች እየወጡ ነው የሚገኙት። በዚህ ጉዳይም አንድ መነኩሴ ወይንም አንድ ሰባኪ ነኝ የሚል መምህር ቪዲዮ ሲናገር ያየንበት ሁኔታ አለ። እሱን ቪዲዮ የማሳያችሁና እኔም ሐሳቤን የምሰጥ ነው የሚሆነው። ቤተሰቦች ሌሎች ቪዲዮችም አሉ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች ማድረስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦች ወደ ዋናው ቪዲዮ ወይንም ወደ ዋናው ጉዳያችን ከመሄዳችን በፊት አንድ ቪዲዮ ወይንም አንድ ምስል ላስመልክታችሁ። ይሄ ከታች የምትመለከቱት ምስል እንግዲህ በትላንትናው ዕለት የመኪና ግጭት ተፈጥሮ በጣም ኃይለኛ ፍንዳታና ኃይለኛ የእሳት ቃጠሎ የተነሳበት አካባቢ ነው። ይሄ ደግሞ አዋሽ አካባቢ ነው። አንድ ነዳጅ የሚያመላልስ ቦቲና አንድ ትልቅ መኪና በመጋጨቱ ምክንያት እንግዲህ በጣም የአንደኛው መኪና ሹፌር ህይወቱ እንዳለፈ መረጃዎች ሊወጡ ነው የሚገኙት። እንደምትመለከቱት እንግዲህ በምስሉ ላይ ቪዲዮን በነገራችን ላይ መከለል ስላለብኝ ወይንም የዩቲዩብ ካታጎሪ ስለማይፈቅደው ነው እንጂ በጣም በሚያስፈራ መንገድ ነው መኪናው እየተቃጠለ ያለው። ከዛ ውስጥ ንብረት ይተርፋል ማለት በጣም አስጊ በጣም የሚያሳስብ ነገር ነው። በነገራችን ላይ እዛ ቦታ ላይ ምን አለ እንደዚህ እሳት ያስነሳበት ምክንያት ከግጭቱም አልፎ ተርፎ ያው ሙቀትም ቦታ ስለሆነ አንዳንድ ጊዜ ጥንቃቄ አድርገን ብናሽከረከር፣ ጥንቃቄ አድርገን ብንነዳ፣ በተለይ በጣም ርቀት የሚነዱ ሹፌሮች የተለያዩ ነገሮች እንቅልፍ ሊመጣባቸው ይችላል። 24 ሰዓት የሚያሽከረክሩ አሉ። አንደኛ ነዳጁን ይዘው የሚመጡበት መንገድ ርቀቱ ይወስነዋል። ሁለተኛ የጫኑት ክብደት ምን ያህል ነው የሚለው ነገር
እነሱ ስለሚያውቁት በጣም ጥንቃቄ ይወስኗል ብዬ አስባለሁ። ከአሁን በፊት እንደዚህ አይነት አደጋ ታይቶ አይታወቅም። በነገራችን ላይ በጣም የሚዘገንን እሳት ነው እየታየ ያለው። አንደኛ መኪናው የጫነው እሳት ነው፣ ግድ መቀጣጠል ስለሌለበት ነው እንጂ ሜቢ እንደዚህ አይነት አክሲደንት ሲፈጥር ትንሽዬ እሳት በሚያገኝ ጊዜ ሙሉ ለሙሉ ንብረቱ እንደሚወድም ይታወቃል። እና በዚህ በምስል ላይ የምትመለከቱ እንግዲህ ያንን ነው የሚመስለውና እንግዲህ እግዚአብሔር አምላክ ለሞተው ቤተሰቦች መጽናናትን፣ የሞተውን ግለሰብ ደግሞ ነፍሱን ከደጋጎች ጎን ያስቀምጥልን ነው የሚባለው። ሌላ ምንም የሚባል ነገር የለም። ግን በጣም አስከፊ የሆነ በጣም አሰቃቂ የሆነ አደጋ ነው የደረሰውና በአዋሽ አካባቢ አዋሽ 7 መግቢያ አካባቢ ነው ይሄ ነገር ተደርሷል ተብሎ መረጃዎች ይወጡ የሚገኙት ማለት። ስለዚህ ወደዛ አካባቢ ላይ መንገዶቹ አስጊ ስለሆኑ አንደኛ አስፋልቶቹም የሚሄዱባቸው አስፋልቶች በጣም ቀጭን ናቸው። አብዛኞቻችን ሄደናል ወደዛ መስመር እናውቀዋለንና ሰው ጥንቃቄ የምናደርግ ብዬ መልእክቴን ማስተላለፍ ፈልጋለሁ። ሁለተኛውን ምስል ላስመልክታችሁ። ይሄ ከታች የምትመለከቱት ምስል ያመጣውላችሁ ብዙ ኦርቶዶክሳውያንን ያስቆጣ ቪዲዮ ስለሆነ ነው። በነገራችን ላይ ምናልባት ለቅድስት ቤተክርስቲያን ይጠቅማል፣ ለቅድስት ቤተክርስቲያንም አገልግሎት ነው እያደረግን ያለነው የሚል ቪዲዮ ነው እየሰሩ ያሉት። ምናልባት ይሄ ቪዲዮ ይሄ ምስል የታየው ደቡብ ጎንደር ውስጥ ወይ ብላ ማርያም እና ማን የሚባል ቤተክርስቲያን ውስጥ ነው ይሄ ቪዲዮ የተቀረጸው ማለት ነው። ብዙ ኦርቶዶክሳውያን ያስቆጣው ነገር ምንድነው? በእጁ የያዘው ስለት፣ በእጁ የያዘው ቢላ ወይንም ማጭድ ሊሆን ይችላል። ቪዲዮ ላይ ለምን ሊገባ ቻለ? ቅድስት ቤተክርስቲያን ግቢ ከሆነ ያለው ቅድስት ቤተክርስቲያን አገልግሎት እየሰጠ ከሆነ የግለሰብ ለምን ስለት ነገር ይዞ ቤተክርስቲያን ውስጥ ሊገባ ቻለ የሚል የብዙ ሰዎች ጥያቄ ስለሆነ ነው በነገራችን ላይና እኔም ላይ ጥያቄ ስላደረብኝ ነው። ድምፁን ባሰማችሁ ፕሮሞት ነው የሰራው። እዛ ቦታ ላይ ኑ ትፈወሳላችሁ፣ ኑ ትዳናላችሁ፣ ጸበሏ ተአምር ይሰራል፣ ገዳሙ ተአምር ይሰራል እያለ ፕሮሞት ነው እየሰራ ያለው። ህዝበ ምዕመኑን እየሳበ ነው። ህዝበ ምዕመኑን እንዲፈወስ እንዲድን ስለሚፈልግ ነው። ግን የሚድኑበት መንገድ በእንደዚህ አይነት አሁን ብዙዎቻችን ፊድባክ የወሰድነው እጁ ላይ ካለው ስለት ነው። ለምን ደግሞ አሁን ያለው በኦርቶዶክሳውያን ላይ እየደረሰ ያለው በእንደዚህ አይነት ስለት ነው አንገታቸው እየተቆረጠ ያለው። ስለዚህ በእንደዚህ አይነት መልኩ ቤተክርስቲያን ውስጥ እየገቡ ኦርቶዶክሳውያንን እያጠፉ ነው የሚል የብዙ ሰዎች አስተያየት ስላለ ነው በነገራችን ላይ ይሄን ነገር ይዤ የመጣሁትና ቪዲዮ ሲሰራ እንኳን ቢያንስ እጁ ላይ የያዘውን ስለት ምናልባት ለቅድስት ቤተክርስቲያን አስቦ ከሆነ ምናልባት ህዝበ ምዕመኑ ሄዶ እዛ ቦታ ላይ ወይ ብላ ቅድስት ማርያም በዛ ጸበል እንዲፈወስ ህዝበ ምዕመኑ የሚፈልግ ከሆነ የወጣት ቢያንስ እጁ ላይ ያለውን ስለት ለምንድን ነው ቪዲዮ ላይ እንዲገባ የተደረገበት ምክንያት አብዛኞቻችን ስላልገባን ነው። በነገራችን ላይ ለምን በእንደዚህ አይነት ስም በኦርቶዶክስ ስም እየገቡ ቅድስት ቤተክርስቲያንን የሚያቃጠሉ መናፍቃኖች እንዳሉ እናውቃለን። በኦርቶዶክስ ስም እየገቡ ኦርቶዶክሳውያንን የሚያጠፉ መናፍቃኖች እንዳሉ እናውቃለን። በኦርቶዶክስ ስም እየገቡ የኦርቶዶክስን አገልጋዮች እየገደሉ እየጣሉ እያረዱ ያሉ እስልምና እምነት ተከታዮች እንዳሉ እናውቃለን። ስለዚህ በዛ ስም እየተነገደ ስለሆነ እንዴት ሰይፉን ይዞ እንዴት ስለቱን ይዞ ስለ ቤተ ክርስቲያን ምስክርነት ሊሰጥ ቻለ? እንዴት ስለ ቤተ ክርስቲያን ድህነትና አድኖ ሊሰጥ ቻለ? እንዴት ስለዛ ሀገር ስላለችው ቤተ ክርስቲያንና ስላለው ጸበል እጁ ላይ ስለት ይዞ ኑም ብሎ ህዝበ ምዕመኑን በምን አይነት መንገድ መሸወድና በምን አይነት መንገድ ሊጣራ ቻለ? እጁ ላይ የያዘው ነገር ሰውን የሚያጠፋ የሰውን አንገት የሚቆርጥ ነው። ኦርቶዶክሳውያኖች በእንደዚህ አይነት ሰይፍ አንገታቸው የተቆረጠ እንደሆነ እናውቃለን። ድጋሚ ደግሞ ኦርቶዶክስ ነኝ በሚል ሰው ስም እጁ ላይ ሰይፍ ይዞ ፕሮሞት መስራቱ በጣም አግባብ ስላልሆነ ነው። ስለዚህ ይሄ ነገር ቢታረም የእውነት ኦርቶዶክስ ከሆነ የእውነት ለቤተክርስቲያን የሚያስብ ሰው ከሆነ ይሄ ነገር በጣም ቢታረም የተሻለ ይሆናል ብዬ አስባለሁ። ወደ ቪዲዮ ልውሰዳችሁ። የነፃነቴ መቆም ለመብቴ መቆም ህግ በሌለበት ህግ እየጠቀሱ አስረው ጨለማ ቤት አሰቃይተው እንዲህ አይነት ክምነት ትግል እንዲህ መዘር ተተብትበን ይከፋኛል። ሰውነቴ ትዝ ብሎኝ ይከፋኛል እንጂ ፈጣሪ ይቅር ብያችኋለሁ። ይገባኛል። ፀሐይ ወጣልን ስንል እንዲህ ስንባል ይከፋኛል። ዛሬ ከቤቴ ስወጣ የ5 ዓመቱ ልጄ ያላሳደግኩት ልጄ በስር ስንገባታ የአባት ፍቅር ያልሰጠሁት ልጄ ከእድሜ እኩዮቹ ጋር ተጣልቶ አባዬ
ቢኖረኝ ኖሮ ያግዝልኝ ነበር። ለምን ወንድም አትወልድልኝም? እህት አትወልድልኝም? አለኝ። ምን ልበለው? ልጄን ምን ልበለው? ልጄ ለነፃነቴ በቆምኩ፣ ለመብቴ በቆምኩ፣ ህግ በሌለበት ህግ እየጠቀሱ አስረው ጨለማ ቤት አሰቃይተው ልጄ አካል እኔን ገለውኛል ልበለው? ልጄ ይህ አልበቃ ብሏቸው ውሃ እያፈሰሱ በኤሌክትሪክ መርተው መካን አድርገውኛል ልበለው? ልጄን ምን ልበለው? ይሄ ነገር በነገራችን ላይ ፊልም ወይንም ትረካ እንዳይመስላችሁ እውነተኛ ታሪክና በእውነተኛ ታሪክ ላይ የተመሰረተ ነገር ነው። ሰው ምናልባት ሚዲያ ላይ ታውቆ የሆነ ቦታ ላይ የተቀመጠ ሰው ስለ ነፃነቱና ስለ ህዝብ ነፃነት ሲናገር የሆነ ነገር የሚሆንበት አጋጣሚ አለ። ይሄ የተላመደና የታወቀ ነገር ነው። አንዳንድ ጊዜ መብታችን ነው ይሄ መብታችን አትንኩብን ባለን ቁጥር አንተ መብትህን መጠየቅ ወይንም መብትህን መናገር የለብህም ተብሎ የሚታሰርበት ሁኔታ አለ። ለምን እያየን ስለሆነ ቅድስት ቤተክርስቲያን ለምን ታቃጥሉብናላችሁ? ኦርቶዶክሳውያን ለምን ትነካላችሁ? ኦርቶዶክስ እኮ ሰላም ስጡን ነው እንጂ ያሉት ገንዘብ ስጡን ብለው አልለመኑም ብለን ድምጽ በሆነን ቁጥር ድምጽ የሆኑ ሰዎች እየታሰሩ እንደሆነ እየተገረፉ እንደሆነ ያየንበት ሁኔታ ስላለ ነው። ሰው ይሄ ግለሰብ አሁን መብቴን ስለጠየቅኩኝ በመብቴ ላይ ጫና ደረሰብኝ፣ መብቴን ስለጠየቅኩ ለመብት ትጠይቃለህ ተብዬ ጨለማ ቤት ውስጥ ለዚህ ዘመናት ታሰርኩኝ። ስለዚህ እኔ ለወለድኩት ልጅ ምን ብዬ ላስተምረው? አባዬ አንተ በዚህ ዓመት እንደዚህ የጠፋኸው እንደዚህ ታሰርከው ምን አድርገህ ነው ሲለኝ ምን ብዬ ልንገረው? ስለዚህ የትኛው መንግስት ነው የትኛው ህግ ነው ለኔ ሰላም ይሰራል ብዬ ላስተምረው ብሎ ነው እየተናገረ ያለው። ስለዚህ ለልጆች ምን ተብሎ ነው የሚነገረው? ልጆች ደግሞ ከልጅነታቸው ጀምረው ይዘው ያደጉትን ነገር ለቀጣይ ትውልድ ያስተላልፋሉ። ይሄ ግልጽ ነው። የልጅ ጭንቅላት ንጹህ ወረቀት ነው የሚባለው። በቃ ንጹህ ስለሆኑ ያዩትን ነገር ወደፊት ይዘው ይሄዳሉ። ያኔ እኮ በዚህ ዘመን አባዬ በኖረበት ዘመን የሆነ ጊዜ እንደዚህ ነበር ብሎ ለቀጣይ ትውልድ ይተላልፋል። ይሄ ከዘርዘር የሄደ ክፋት፣ ከዘርዘር የሄደ የዘር ማንነት እየተላለፈ ይሄዳል። ሜቢ አሁን የዘራነው ነገ ከነገ ወዲያ ልጆቻችን ላይ የሚበቅል ነገር ነው። በነገራችን ላይ ዛሬ የኖርነው ነገር ነገ ከነገ ወዲያ በተግባር ዛሬ የተሳደብነውን ነገር ነገ ከነገ ወዲያ ፍሬ አፍርቶ ነው የምናየው። ሜቢ ያ ነገር ነው ይሆናል። ስለዚህ ስለ ነፃነቱ ተናግሮ በአደባባይ ላይ እንደዚህ በነገራችን ላይ ብዙ ሰዎችም ይሄን ነገር መናገር የሚፈልጉ ሰዎች ይኖራሉ። በእርግጠኝነት ግን ለመናገር ቦታውንና መድረኩን ያላገኙት ለመናገር እንዲናገሩበት የተሰጣቸውን ክርስቶስ የሰጣቸውን አንደበት የሆነ አካል ይዟቸዋል። ብፁዓን አባቶችም ተናግረዋል እኮ ስለ ቤተክርስቲያናችን ራሱ መመስከር አልቻልንም። ስለ ቤተክርስቲያናችን ሰላምና ደህንነት መናገር አልቻልንም። ህዝበ ምእመኑ ለቅድስት ቤተክርስቲያን እንዲደርስላት መናገር አልቻልንም። የተናገርነው ነገር ተቆርጦ እየቀረብን ነው ብለው ከብፁዓን አባቶች ክርስቶስ ካከበራቸው ቤተክርስቲያን ከሾማቸው አባቶች ጭምር የሰማነው ነገር አለ። ስለዚህ ይሄ ወጣት መብቱን ጠይቆ የማይታፈንበት ምንም አይነት መንገድ አይኖርም ብለን አንገምትም። ይኖራል። ለምን ስለ ቤተክርስቲያን የተናገሩ ወጣቶች እየታሰሩ አይተናል። ስለ ኦርቶዶክስ የጮሁ ወጣቶች ሲታሰሩ አይተናል። ይሄ ነገር ሲደረግ እያየን እሱ ደግሞ የራሱን ግል መብት አትንኩኝ ብሎ በጮኸ ቁጥር የማይጠየቅበት ምንም አይነት መንገድ አለ ብዬ አላስብም። ስለዚህ ይሄ ነገር ነፃነት ቢኖር በጣም የተሻለ ይሆናል። ለምን ይሄ ቀጣይ የሚመጣው ትውልድ ምንድን ነው የሚማረው ከዚህ አሁን ካለው አገዛዝ? ቀጣይ የሚመጣው ጄኔሬሽን ቀጣይ የሚመጣው ትውልድ እኮ ሌላ አገዛዝ ሊመጣ ይችላል። ግን ሜቢ ይሄ አገዛዝ እያደገ የሚሄድ ከሆነ ቀጣይ ደግሞ ከዚህ የበለጠ አረመኔነት ነው ይዘው የሚመጡት። በብሔር የምንከፋፍላቸው ከሆነ በሆነ ጎጥ የምንከፋፍላቸው ከሆነ በሃይማኖት የምንከፋፍላቸው ከሆነ ከታች ያሉት ህፃናቶች ይሄ ግለሰብ እንዳለው ማለት ነው ለልጄ ምን ብዬ ላውራው? ለልጄ ምን ብዬ ላስረዳው? እንደዚህ ሆነ ነበር እንደዚህ አድርገዋል ሲለኝ በምን ምክንያት ነው ብዬ ላስረዳው? መብቴን ስለጠየቅኩኝ ነው እንደዚህ ጨለማ ቤት ውስጥ ያሰሩኝ ብዬ ልንገረው ወይ? ስለዚህ እሱ ቀጣይ ሲያድግ ምንድን ነው? ስለዚህ እዚህ ሀገር ላይ መብት መጠየቅ አይቻልም። መብት የሚጠይቅ ከሆነ እሱም እንደዚህ እንደሚሆን ያውቃልና ስለዚህ ዘለዓለሙን ተሸማቆ የሚኖርበት መንገድ ነው የሚኖረው ማለት ነው። ይሄ ነገር እንግዲህ ይስተካከላል ብዬ አምናለሁ። ምናልባት አገዛዝ ካገዛዝ ስልጣን ከስልጣን የሆነ የተሻሻለ ነገር ይመጣል ብለን እናምናለን። ወደ ቀጣይ ቪዲዮ ልውሰዳችሁ። አሳዛኝ ዜና ቄስ ፍሬው ሀብታሙ ባልታወቁ ኃይሎች በጥይት ተገደሉ። በከሚሴ ሀገረ ስብከት የባቲ ጓ ጸባህ አቡነ ተክለ ሃይማኖት ቤተክርስቲያን የረጅም ጊዜ አገልጋይ የሆኑት ቄስ ፍሬው ሀብታሙ ትናንት ሰኔ 17 2018 ዓ.ም በባቲ ከተማ በሚገኝ መኖሪያ ቤታቸው ውስጥ ባልታወቁ ኃይሎች በተከፈተባቸው የጥይት ጥቃት ህይወታቸው ያለፈ ሲሆን በባለቤታቸው ላይም የአካል ጉዳት መድረሱ ታውቋል። የአራት ልጆች አባት የሆኑትና በቅን አገልግሎታቸው እንዲሁም በልማት ተሳትፏቸው በምዕመን ዘንድ የሚወደዱት
የቄስ ፍሬው ስርዓተ ቀብርም ዛሬ ሰኔ 18 2018 ዓ.ም በባቲ ጓጸባህ አቡነ ተክለ ሃይማኖት ቤተክርስቲያንም ተፈጽሟል። የሀገረ ስብከቱ ህዝብ ግንኙነት ክፍል ድርጊቱን በጽኑ ያወገዘ ሲሆን መንግስት ጥቃት የፈጸሙ አካላትን በአስቸኳይ ለህግ እንዲያቀርብና የባቲ ከተማ ምዕመንም ከመንግስት ጋር በመሆን ጉዳዩን በቅርበት እንዲከታተሉም ጥሪ አቅርበዋል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። ይሄ ጭካኔና ይሄ ግፍ ይሄ መከራ እንግዲህ ከአርሲ አልፎ በኬሚሴ ሀገረ ስብከት ጓጽዮን አቡነ ተክለ ሃይማኖት ቤተክርስቲያን አገልጋዮች ላይ ደርሷል ማለት ነው። በነገራችን ላይ ቅድስት ቤተክርስቲያን ላይ ሲደርስ ይመስለኛል ያልታወቁ ግን የታጠቁ ኃይሎች ናቸው የሚባለው። ቅድስት ቤተክርስቲያን የሚያቃጥሉ፣ ኦርቶዶክሳውያንን የሚገድሉ፣ አንገቱ ላይ ማህተም ያደረገን ሰው ብቻ የሚያጠቁ ናቸው ያልታወቁ ግን የታጠቁ ኃይሎች የሚባለው። ለምን ቅድስት ቤተክርስቲያን ላይ ሲደርሱ እንደማይታወቁ መታጠቃቸው ይታወቃል፣ ግን ማንነታቸው እንደማይታወቅ በጣም ግራ የገባ ነገር ስለሆነ ነው። ሰሞኑን እንግዲህ አዲስ አበባ አያት 49 አካባቢ ላይ የወንጌላውያን ቸርች ፈረሰ ተብሎ እዛ ቦታ ላይ ያንን ቸርች ያፈረሱት ኦርቶዶክሳውያኖች ናቸው በማለት 20 ምናምን የሚሆኑ ኦርቶዶክሳውያኖች እንደታሰሩ መረጃዎች እየወጡ ነው የሚገኙት። የፕሮቴስታንቶች ቸርች ሲፈርስ ግን ማን እንዳፈረሰው ታውቋል። ኦርቶዶክሳውያኖች ናቸው ብሎ ተደምድሟል። ለምን እዛ አካባቢ ኦርቶዶክሳውያኖች ይበዛሉ ተብሎ ስለሚታሰብ። ቤተክርስቲያን የሚያቃጥሉት ግን እነማን እንደሆነ አይታወቁም፣ ግን የታጠቁ ኃይሎች ናቸው። እንደዚህ አይነት ልባስና ሽፋን መሰጠት ከተጀመረ ዓመታት ቆይቷል። እንግዲህ ጎንደር ላይ እንደተባለው ወደዛ ክልል ላይ አንድ እስልምና እምነት ተከታይ ወንድማችን እያልኩ ነው የምጠራው። ቅድስት ቤተክርስቲያን ያለች አማራጭ መቃጠል ነው፣ ኦርቶዶክሳውያኖች ያላቸው አማራጭ መሞትና መገደል እንዲሁም መታረድ ነው እያለ ቪዲዮ የሰራ ወንድማችን ነበር። እጅ ላይ ቪዲዮም ስላለ ማቅረብ ይቻላል። ከአሁን በፊትም ሰርቼበታለሁ። እሱ ግለሰብ ለምንድን ነው የማይጠየቀው? ቸርችን የሚያፈርሱ ወይንም የፕሮቴስታንትን ቸርች ያፈረሱት ኦርቶዶክሳውያኖች ናቸው ተብሎ ተለቅመው የሚታሰሩ ከሆነ በግልጽ ቪዲዮ እየሰሩ ኦርቶዶክስን እናጠፋለን፣ ቤተክርስቲያን እናቃጥላለን፣ እናርዳለን፣ አማራጫችሁ መገደል ነው፣ ካልተገደላችሁ ደግሞ ሃይማኖታችሁን መቀየር ነው ተብሎ ግዳጅ እየተሰጠባቸው ያሉትና ግዳጅ እየሰጠ ያለው ግለሰብ ለምንድን ነው የማይጠየቀው? አርሲ ላይ እንደዚህ አድርገናል። አሁን ደግሞ ደቡብ ጎንደርና ምዕራብ ጎንደር፣ ሰሜን ጎንደር እያለ በየክልሉ እየከፋፈለ በየጎጡ እየከፋፈለ እንደዚህ አይነት ቦታ ላይ እነዚህ ቤተክርስቲያኖችን እናቃጥላለን፣ እንደዚህ አይነት ኦርቶዶክሶችን እንገላለን፣ አንድ ሙስሊም 200 ኦርቶዶክስ መግደል አለበት ብሎ ቪዲዮ የሰራ ጭምር ግለሰብ ለምን እንደማይጠየቅ በጣም ግራ ስለገባ ነው። ለምን ቤተክርስቲያን ላይ ጫና እየተደረገ እንደሆነ። መንግስት የሆነ ነገር ሲፈልግ ከቤተክርስቲያን ገንዘብ ይፈልጋል፣ ይታወቃል። መከላከያ ሰራዊት የሆነ ነገር ሲፈልግ ገንዘብ ከቅድስት ቤተክርስቲያን ከኦርቶዶክሳውያን ይሰበሰባል፣ ይታወቃል። እየታየ ያለ ነገር ስላለ ሜቢ ለምንድን ነው ለቤተክርስቲያን ከለላ እየተደረገ ያለው ነው? ለአገልጋይ ካህናቶች ለምንድን ነው ከለላ የማይደረገው? ከትላንት ወዲያ እኮ አይተናል። አሰቦት ገዳም ላይ ካህናቶች፣ ምንም የማያውቁ ካህናቶች ስለ ሀገር የሚጸልዩ ስለ ህዝብ የሚጸልዩ የዓለም ኑሮ በቃይ ብለው ነው ገዳም ውስጥ በሶና ቆሎ እየቆረጠሙ የሚኖሩ ሰዎች መነኮሳቶች ተገድለዋል። ዝቋላ ቦይ ላይ መነኮሳቶች ናቸው የተገደሉት። አማራ ሳይንት ላይ አገልጋይ ካህናቶች ናቸው የተገደሉት። ይሄ ሁላ ነገር እያለ ከትናንት ወዲያ አርሲ ላይ ቤተክርስቲያን ተቃጠለ። ዛሬ ደግሞ እንግዲህ ኬሚሴ ላይ ገብቶ አንድ ቤተክርስቲያን አገልጋይ እቤት ውስጥ አገልግሎት ላይ አለ። እቤት ውስጥ ተፈልጎ በእንደዚህ አይነት መልኩ እየተገደለ እየታየ እንግዲህ መንግስት ራሱ ዝም ማለቱ በጣም የሚያም ነገር ነው። በነገራችን ላይ ለምንድን ነው ቤተክርስቲያን ላይ ሲደርስ ይሄ የሚያጠቁ አካላቶች አልታወቁም፣ የማይታወቁ ናቸው ተብሎ ለምንድን ነው ሊሸፈን የቻለው? ቅድስት ቤተክርስቲያንን የሚያጠቁ ሰዎች፣ የሚያቃጥሉ ሰዎች አይታወቁም። ኦርቶዶክስን የሚያርዱ ሰዎች አይታወቁም። ሌሎች ሰዎች ወይንም ሀገር የሚያጠፉ ሀገር ለማጥቃት የሚመጡ ሰዎች ደግሞ ሊታወቁ ይችላሉ። እነሱም ደግሞ እያጠፉ ነው። ሜቢ የቤተክርስቲያን ጠላት የሆኑትን ስለምን ሊያጠፉ አልቻሉም? የብዙ ሰዎች ጥያቄ ስለሆነው በነገራችን ላይ ለምን የሚያገለግሉ ካህናቶች ላይ መከራው በዝቶባቸዋል። ኦርቶዶክሳውያኖች ላይ ሰይፍ እየተሰላላቸው ነው። ማህተማችሁን ትበጥሳላችሁ ወይንም ማህተማችሁን ካልበጥሳችሁ አንገታችሁን እንበጥሳለን እየተባለ ቪዲዮ እየተቀረጸ ጭምር አይተናል። የእስልምና እምነት ተከታዮች ግድ ሃይማኖታችሁን ከኦርቶዶክስ ሙስሊም ትሆናላችሁ በማለት አንሆንም ካሉ ይገደላሉ። ከህፃንነታቸው ጀምሮ ሲያስቸግሯቸው የነበረ ቪዲዮ እጃችን ላይ አለ። ጫካ ውስጥ ወስደው ሃይማኖታቸውን መቀየር አለባቸው። ይሄ ነገር ኢትዮጵያ ውስጥ እንደዚህ አይነት ባህሪ ያለው የእውነት ይሄ ነገር በህግ ደረጃ ሊያስኬድ ይችላል? ስለዚህ ይሄን ነገር መንግስት ለምንድን ነው አጀንዳ ሊያወጣበት ያልፈለገው? መግለጫ ሊያወጣበት ያልፈለገው ነገር ምክንያቱ ምንድነው? የብዙ
ሰዎች ጥያቄ ስለሆነ ነው በነገራችን ላይ እንጂ ከቤተ ክርስቲያን ብቻ የሆነ ጥቅም መፈለግ ህዝበ ምዕመኑ ከሚሰበሰበው ነገር ጥቅም መፈለግ ከዛም በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር እንደዚህ አድርጋለች ብሎ በመስከሩ ለቤተክርስቲያኒቷ ምንም የሚጠቅማት ነገር የለም። ውስጡን በዶማ እየቆፈሩ ላይዋን መውሰድ በጣም አግባብ ያልሆነ ነገር ስለሆነ ነው። ስለዚህ በአገልጋይ ካህናቶች ላይ የሚደርሰው ጥቃትና የሚደርሰው ጭፍጨፋ ይቆም። አገልጋይ ካህናቶች ከጀርባቸው ብዙ እጃቸውን የሚጠብቅ ሰዎች አሉ። ከጀርባቸው ብዙ ንስሐ መቀበል የሚፈልጉ ሰዎች አሉ። የእነሱን አገልግሎት ብዙ የሚናፍቁ ሰዎች አሉ። ስለዚህ የእነሱ ግፍ እነሱ ላይ የሚደርሰው መከራና ግፍ ቢቆም ብለን እናስባለን። ስለ ሀገር ነው የሚጸልዩት፣ ስለ ብሔር አይደለም፣ ስለ አንድ ሃይማኖት አይደለም የሚጸልዩት። ኢትዮጵያ ሀገራችንን ሰላም አድርግልን ብለው ነው ከክርስቶስ ጋር የሚነጋገሩት እና እንደዚህ ሰላም አድርግልን ብሎ የሚጸልይ አባት ደግሞ መከበር አለበት ብዬ አምናለሁ። ወደ ቀጣይ ቪዲዮ ልሰዳችሁ እስኪ። በ200 ተማሪዎች ላይ እንግዲህ በጁስ ውስጥ መርዝ በማድረግ የመረዘ አንድ ትምህርት ቤት ውስጥ 200 ተማሪዎችን ያክል ህይወታቸው በጣም አደጋ ላይ እንዲወድቅ የተደረገበት ሁኔታ አለ። እንመልከተው። በሀገራችን በዛሬው ዕለት አንድ አስደንጋጭ ዜና ተሰምቷል። በጭማቂ ጁስ መመረዝ ሳቢያ 200 ተማሪዎች ህይወታቸው አደጋ ላይ መውደቁ ነው የተነገረው። በደቡብ አሪ ወረዳ በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ውስጥ ከአካባቢው መደበር የተገዛም ፍራፍሬ ጭማቂ ጁስ በተጠቀሙና ባሸተቱ ተማሪዎች ላይ በደረሰ ድንገተኛ የጤና መታወክ ሳቢያ ቁጥራቸው በርከት ያሉ ተማሪዎች ወደ ሕክምና ተቋማት መወሰዳቸው የአሪ ማህበረሰብ ሬዲዮ ዘግቧል። በመጸር መጀመሪያ ደረጃ ትምህርት ቤት ውስጥ የተከሰተው ይህንን አስደንጋጭ አደጋ ተከትሎ ወደ 200 የሚጠጉ ህጻናት በጋዜርና በጂንካ ሆስፒታሎች ውስጥ ገብተው የድንገተኛ ህክምና ክትትል እየተደረገላቸው እንደሚገኝ ተረጋግጧል። በጉዳዩ ላይ ተጨማሪ መረጃ ይዤላችሁ መመጣ ይሆናል። የፕላስ ምልክቷን በመጫን ፎሎ ማድረግ እንዳይረሳ። ይህን ቪዲዮ ካያችሁ በነገራችን ላይ እኔ ኮመንት ነው ከእናንተ የምፈልገውና እንዴት 200 ተማሪዎች ላይ እንደዚህ አይነት ጥቃት ሊደርስ ቻለ የብዙ ሰዎች ጥያቄ ነው። እንዴት ጁሱ ሊመረዝ ቻለ የብዙ ሰዎች ጥያቄ ነው። ባሸተቱትና በቀመሱት ተማሪዎች ላይ እንደዚህ አይነት ነገር የደረሰባቸውና ሜቢ ይሄ ነገር በነገራችን ላይ ተልእኮ አለው ብዬ አምናለሁ እንጂ ጁስ ውስጥ ይሄ ሁላ ተማሪ የቀመሰው ጁስ ውስጥ የሆነ ነገር ተቀላቅሎ ኤክስፔርድ ያልፎ ነው ይባል ያን ያክልም ኤክስፔርድ ቢያልፍም ይሄን ያህል መርዛማነት ነገር ይሰራል ተብሎ መርዛማነት የሚሰራ ከሆነ ከመጀመሪያውም ሆኖ መርዛማነት መስራት አለበት ኤክስፔርድ ዴቱ ሳያልፍ። ስለዚህ ይሄ ነገር ምንድነው ወይ የተመረጠ ተልእኮ አለው ወይ እነዚህን ተማሪዎች ማጥፋት የሚፈልግ አለ ወይንም የዛን ትምህርት ቤት ስም ለማሰደብና የትምህርት ቤቱ ስም እንዲጠፋ የሚፈልግ ግለሰብና አካል አለ። ሜቢ እዚህ ጭማቂ ፍራፍሬ ውስጥ መርዝ ከቶ መቼም ተማሪዎች ገና ምንም ለማያውቁ ተማሪዎች ገና ተምረን ሀገር እንመራለን ለሚሉ ገና ከግባቸው ለመድረስ የሚሯሯጡ ተማሪዎች ላይ መርዝ አድርጎ ለማጥፋት የሚፈልግ አካል በጣም ትንሽነት ነው ብዬ አስባለሁ። ስለዚህ ይሄ ነገር ተልእኮ እንዳለው ነው እየተሰማኝ ያለው። የዛን የትምህርት ቤት ስም ለማጥፋት የሚፈልግ አለ ወይ እዛ ትምህርት ቤት ውስጥ የሚማሩ ተማሪዎችን ሙሉ ለሙሉ ለማጥፋት መግደል የሚፈልግ አካል አለ ወይ እዛ ትምህርት ቤት ውስጥ የሚማሩት ኦርቶዶክሳውያኖች ከሆኑ እነዛን ተማሪዎች ሙሉ ለሙሉ ለማጥፋት የተከፈለው ተልእኮ ያለው አካል እንዳለ ነው የማምነው። ሁላችሁም ይሄን ቪዲዮ ካያችሁ ኮሜንት ላይ ብጽፉልኝ የምታውቁት ነገር ካለ ብጽፉልኝ ደስ ይለኛል ማለት ነው። ወደ ቀጣዩ ቪዲዮ ልውሰዳችሁ እስኪ። የሻለቃ አዛዡ ተገሎ መገኘቱ መነጋገሪያ ሆኗል። በትናንትናው ሌሊት ማለት ነው በንፋስ መውጫ ልዩ ቦታው ዋቢ ህጻናት ማሳደጊያ ተብሎ የሚጠራው አካባቢ ማለት ነው የአድማ ብተና ሻለቃ አዛዥ ሌሊት ላይ እንግዲህ ተገሎ መገኘቱ መነጋገሪያ ሆኗል። ጉዳዩ እየተጣራ ይገኛል። አዲስ መረጃ ፎሎ ማድረግ እንዳይረሳ። እጅግ ያሳዝናል። ጋዜጠኛው ልብ በሚሰብር ሁኔታ ህይወቱ አልፏል። የወጣቱ ጋዜጠኛና ምክትል ኢንስፔክተር ሳህለ ገብርኤል ይትባረክ በዛሬው ዕለት ጠዋት ወደ ስራ እየሄደ እያለ በድንገት በመውደቅ ህይወቱ ማለፉን የተገለጸው በአዲስ ቲቪ በዜና አንባቢነት ሲያገለግል እንደነበር ነው የተሰማው። ነፍስ ይማር። ለፈጣንና ወቅታዊ መረጃ በመጀመሪያ ለሁለቱም የሟች ቤተሰቦች መጽናናት እንመኛለን። በሁለተኛ ደረጃ ለሞቱት ወገኖቻችንም ነፍሳቸውን ከደጋጎች ጎን ያስቀምጠልን። ግን ይሄ በጣም አነጋጋሪ የሆነ ጉዳይ ምንድነው? ሁለቱም በአንድ ቀን የጀነራሉም የጋዜጠኛው ሞት በጣም ነው የሚያሳስበውና ሜቢ ጀነራሉ እንግዲህ ተገድለው ተገኙ የሚባል መረጃ ነው እየወጣ ያሉት። ስማቸውን እንግዲህ የምታውቁ ሰዎች ካላችሁ እርግጠኛ አልሆንኩኝም፣ ግን ዘገባው እየተዘገበ ያለው በእንደዚህ አይነት ልክ ነውና እዛው አካባቢ ላፍቶ አካባቢ መስኛል ወንድማችን እንደዘገበው እዛ አካባቢ ተገድለው ተገኝተዋል ነው እየተባለ ያለው። ሜቢ እነዚህን ጀነራል ማን ሊገላቸው ቻለ? ማንስ አጥፋቸው? እንግዲህ እስካሁን ምንም አይነት መረጃ እየወጣ የለም። ተደባብቆ ተሸፋፍኖ ያለፈ ጉዳይ ነው እና ከዚህ ልጅም ውጪ እንግዲህ ካያችሁት ከዘገባው ውጪ የዘገበው ማንም ሰው የለም። ለምን እንዳልተዘገበ ለምንም ይፋ ሊወጣ እንዳልቻለ እንግዲህ ምንም የሚታወቅ ነገር የለም ማለት ነው። ስለዚህ እንደዚህ አይነት ነገር ሲኖር ይፋ ቢወጣና ለህዝቡ ቢደርስ
ጥንቃቄ ማድረግ ያለበት አካል ካለ ጥንቃቄ ቢያደርግም ይህን ነገር ቢሰማውም እሱን ማጽናናት የእሱን ቤተሰቦች ማጽናናት የሚፈልጉ ብዙ ሰዎች ይኖራሉ ብዬ አስባለሁ በዚህ ጉዳይና ይሄ ነገር እንደዚህ አይነት ነገሮች ሲመጡ ይፋ ቢወጡ በጣም የተሻለ ይሆናል። ለምን እንደሚሸፋፈን የሚታወቅ ነገር የለም። የምታውቁ ሰዎች ካላችሁ ግን ብጽፉልኝ ደስ ይለኛል። እኔ ጋር እየደረሰኝ ያለው ነገር እንግዲህ እስካሁን ግን ምንም ነገር የለም። የጋዜጠኛው ወድቆ ሞተ ነው እየተባለ ያለው ወደ ስራ ሲሄድ ያው ጋዜጠኛ እንደሆነ ይታወቃል። የጀነራሉ ግን ተገድሎ ብቻ እንደተገኘ ነው መረጃዎች እየወጡ ያሉት። እስቲ ቀጣይ ቪዲዮ እንመልከትና ደግሞ ሀሳቤን እንሰጣለሁ። የ164 ሰዎችን ህይወት ቅጥፍ ያደረገው የቬንዙዌላ መሬት መንቀጥቀጥ አሁንም አላቆመም። ቬንዙዌላ እጅግ በጣም አስደንጋጭ የሆነ ሰበር መረጃን እያጋራች ትገኛለች። ሌሊቱን በቬንዙዌላ በሬክተር ስኬል ከ7.1 እስከ 7.5 የሚለካ ከፍተኛ የሆነ የመሬት መንቀጥቀጥ እንዳጋጠማትና በርካታ ህንፃዎች እንደተናዱ ነው በሰዓት እየተነገረ የሚገኘው። በዚህ ህንፃ ወይም ደግሞ በዚህ ፍርስራሽ ውስጥም እንግዲህ ከ164 በላይ የሚሆኑ ሰዎች እስካሁን ድረስ አስክሬናቸው ተገኝቷል። የተጎዱ ሰዎች ቁጥርም ከ900 ማሻቀቡን በሰዓት የወጡ መረጃዎች እያሳዩ ይገኛሉ። ቬንዙዌላም ይህ የመሬት መንቀጥቀጥ ረዘም ላለ ሰዓት የቆየ ሲሆን አሁንም ማለት ነው የነፍስ አድን ሰራተኞች በፍርስራሽ ውስጥ የተጎዱ ሰዎችን ለማውጣት እየሞከሩ ቢሆንም የመሬት መንቀጥቀጡ ግን በላይ ማለት ነው የተለያዩ ሰዎች ላይ ጉዳት እያደረሰ መሆኑ በሰዓት እየተነገረ ይገኛል። ይህ የ164 ሰዎች ህይወት መቀጠፍም እንግዲህ በመሬት መንቀጥቀጡ ምክንያት ብቻ ሳይሆን መሬት መንቀጥቀጡ በሚደጋገምበት ሰዓት ለመውጣት ሙከራ ሲያደርጉ ማለት ነው ህንፃዎች እየተናዱ በርካታ ሰዎች ህይወታቸው እንዳለፈ ነው እየተነገረ የሚገኘው። ማሶች ቁጥር ከዚህ በላይ እንደሚሆን ይገመታል። አሁንም ማለት ነው እጅግ በጣም አስደንጋጭ የሆነ የመሬት መንቀጥቀጥን እያስተናገደች ትገኛለች። ዶናልድ ትራምፕ መሪዋን አንቀው ከወሰዱ በኋላ ቬንዙዌላ በከፍተኛ የኢኮኖሚ ቀውስ ውስጥ እንዲሁም ደግሞ በውስጥ ሰላም መረበሽ እንደምትገኝ ይታወቃል። በሰዓትም በመሬት መንቀጥቀጥ እየተናጠች ትገኛለች። እጅግ በጣም አሳዛኝ ነው። ለሟቾች ነፍስ ይማር። በጉዳዩ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን ተጭናችሁ አብራችሁኝ ዋሉ። መልካም ቀን። በደቡብ አፍሪካ የምትገኙ ስደተኛ እህት ወንድሞቻችን ባካችሁ ጥንቃቄ አድርጉ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲን በዚህ ሰዓት የማስጠንቀቂያ መልእክቶችን እያስተላለፈ ይገኛል። እንደሚታወቀው በደቡብ አፍሪካ በስደተኞች ማለትም ደግሞ ኢትዮጵያውያንን ጨምሮ በመላው ጥቁር ስደተኞች ላይ ከፍተኛ የሆነ የኃይል ጥቃት እንዲሁም ደግሞ ግድያና ዘረፋን ጨምሮ የተለያዩ ጥቃቶች እየደረሱ እንደሆነ ይታወቃል። ይህንን ተከትሎም እስከ ሰኔ 30 ማለትም ደግሞ እስከ ጁን 30 የመጨረሻ ቀን በመስጠት ማለት ነው ሀገራቸውን ለቀው እንዲወጡ ማስጠንቀቂያ ሰጥተው ነበረ። ይህንን ተከትሎም እንግዲህ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በደቡብ አፍሪካ የምትገኙ ኢትዮጵያውያን ስደተኞች በሙሉ ጥንቃቄ እንድታደርጉ መልእክቶችን እያስተላለፈ ይገኛል። በደቡብ አፍሪካ በየትኛውም አካባቢ ላይ የምትገኙ ኢትዮጵያውያን እያንዳንዱ እንቅስቃሴያችሁ በተለይም ደግሞ እስከ ጁን 30 ባሉት ቀናት ውስጥ ማለት ነው ከፍተኛ የሆነ ስጋት ስላለ ጥንቃቄ አድርጉ። እንዲሁም ደግሞ በአካባቢ ላይ የሚገኙ የቆንጽላ ጽሕፈት ቤቶች እንዲሁም ደግሞ የህግ አስከባሪ አካላትና የኮሚኒቲ አደረጃጀቶች ጋር መረጃ በመለዋወጥና የተለያዩ እንቅስቃሴዎችን በመገደብና እናንተ መረጃ በመላክ ማለት ነው የበለጠ ጥንቃቄ እንድታደርጉ መልእክቶችን እያስተላለፈ ይገኛል። እጅግ በጣም አሳሳቢ ሁኔታ ላይ የሚገኘው የደቡብ አፍሪካ ጉዳይም አሁንም አልተፈታም። እስከ ጁን 30 ማለትም እስከ ሰኔ 30 በፈረንጆቹ ማለት ነው ከፍተኛ የሆነ ስጋት በደቡብ አፍሪካ ውስጥ ተከስቷል ማለት ነው። አሁንም የተለያዩ እንቅስቃሴዎችን እያደረጉ በየቤቱ እየሄዱ እያስፈራሩ እንደሆነ እየተነገረ ይገኛል። አሁንም ጥንቃቄ እንድታደርጉ መልእክቴ ነው። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሆኖ መልካም ቀን ይሆንላችሁ። እጅግ በጣም ያሳዝናል። በደቡብ አፍሪካ በመቶ ሺዎች የሚቆጠሩ ሰዎች ወደ አደባባይ እየወጡ ይገኛሉ። ኢትዮጵያውያን በጠራራ ፀሐይ በጥይት በቆሙበት እየተገደሉ ባለበት በዚህ ሰዓት ላይ ጥቁር ደቡብ አፍሪካውያን ጥቁር ሰርቶ ሲበልጣቸው እጅግ በሚያስጠላ ሁኔታ እየተናደዱና ሰዎችን እየገደሉ ይገኛሉ። ደቡብ አፍሪካውያን በተለምዶ ጥቁር ሲበልጣቸው አይወዱም። ነገር ግን ነጮች በልጠዋቸው ሀገራቸው በኢኮኖሚ በከፍተኛ ሁኔታ በሰፊ ልዩነት እነሱን እየበለጧቸው ቢሆንም ነገር ግን ድሃ ኢትዮጵያውያን ድሃ ሌሎች የአፍሪካ ሀገራት በደቡብ አፍሪካ ሰርተው ስለተለወጡ ብቻ በአፍሮፎቢክ አማካኝነትም አሁን ላይ ከሀገራቸው እንዲወጡ እንደዚህ እንደምትመለከቱትም ሰልፍ እያደረጉ ይገኛሉ። እጅግ በጣም ያሳዝናል። የኢትዮጵያ መንግስትም በዚህ ጉዳይ ላይ እስካሁን ድረስ መግለጫ አለመስጠቱም በጣም የሚያስገርም ነው። በተለይም ደግሞ የጋና አሁን ላይ የጋና መንግስትም ይፋዊ የሆነ ሁኔታ አውግዞ እንግዲህ ለደቡብ አፍሪካ መንግስትም ይፋዊ የሆነ መግለጫን ልኳል ማለት ነው። ኢትዮጵያም ታዲያ በዚህ ጉዳይ ላይ ለዜጎቿ ቅድሚያ መስጠት አለባት። በመጀመሪያ ከታች የምትመለከቱት ምስልም ያው ደቡብ አፍሪካ ላይ ነው ይሄ ነገር እየተደረገ ያለው ማለት ነው። ደቡብ አፍሪካ ውስጥ የሚኖሩ ኢትዮጵያውያኖች እንዲሁም ከደቡብ አፍሪካ ተወላጅ ሀገር ውጭ ያሉ ሰዎች በጣም በእንግልትና በመከራ ላይ እንዳሉ ይታወቃል። ከአሁን በፊትም ብዙ ኢትዮጵያውያኖች ቀን ለቀን እየተገደሉ ለነሱ ግን ፍትህ ያልተሰጠበት ምንም አይነት ነገር ለነሱ ቤተሰቦችም ምንም አይነት ፍትህ ያልተሰጠበት ሁኔታ ነው ያለው። በዛ ሀገር ላይ የሚኖሩ ዜጎች በጣም የተሰቃዩ እንደሆነ መረጃዎችን ቪዲዮዎችም ጭምር ወጥተዋል። በአሁኑ ሰዓት እንግዲህ የኢትዮጵያ ኤምባሲ በጣም የጥንቃቄ መልእክት እየላከ ነው የሚገኘው ማለት እዛ ሀገር ላይ በነገራችን ላይ ከደቡብ አፍሪካ ዜግነት ካለው
ግለሰብ ውጪ እያጠቋቸው ያሉበት ትልቁ ምክንያት ምንድነው? ደቡብ አፍሪካ ላይ ማንኛውም ግለሰብ የሚሄደው ማንኛውም ሰው የሚሄደው ሰርቶ ለመለወጥ ነው። ኢትዮጵያውያኖችም እዛ ደቡብ አፍሪካ ላይ የሚሄዱት ለመስራት ለመለወጥ ነውና እዛ ሀገር ላይ ደግሞ ደቡብ አፍሪካዎች በጣም ሰነፍ ስለሆኑ ስራ ስለማይወዱ ስራ ስለማይሰሩ እና ደግሞ እዚህ ያሉ ሰዎችን አያገቧቸውም ለትዳርም አይፈልጓቸውም ብሎ ስለሚያስቡ እንግዲህ ለምን እንደዚህ ያደርጋሉ? ለምን እኛን ሊበልጡን ይችላሉ? በአንድ በቁንጅና በስራም ይሁን በጥንካሬ ይሁን ለምን ይበልጡናል በማለት ነው እንግዲህ እያጠቋቸው ያሉት። ኢትዮጵያውያንን ነው በተለይ እንደዚህ አይነት ነገር እያጠቁ ያሉት ማለት ነው። እንደተመለከታችሁት እንግዲህ ባስ ውስጥ በግድ ካልገፋህ ጭምር ብሎ እያንገላታውና እየገፋው የታየ ቪዲዮ ነው። ይሄ ምን አይነት መከራና ምን አይነት ስቃይ! ኢቭን እያወሯቸው ራሱ በሚችሉት ቋንቋ እያወሯቸው ራሱ እየተግባቡ እያገዟቸው አይደለም። እነሱ ምንም አይነት ማዳመጫ ነገር የላቸውም። ስራቸው ምንድነው? ማሰቃየት፣ ወስዶ ማጎር፣ መግደል ምናምን ነገር ነው እየተሰራ ያለውና ኢትዮጵያ ኤምባሲ እንግዲህ ጥንቃቄ አድርጉ ያለ የጥንቃቄ መልእክት የላከ ነው የሚገኘው። አብዛኞቹ ወደ ኢትዮጵያ እየተመለሱ ነው የሚገኙት። ከዛ ውጪ እዛ ቦታ ላይ ያሉ ሰዎች ደግሞ በአሁንም ሰዓት እንግዲህ በጣም መከራ ላይ ችግር ላይ እንዳሉ ይታወቃሉ። አሁን ወደ መፍትሄው ዓለም እየሄዱ ይመስለኛል። ለምን ከአሁን በፊት ከአንድ ወር በፊት መሰለኝ በጠራራ ፀሐይ በሽጉጥ እየተገደሉ የታዩበት ሁኔታ አለ። በጠራራ ፀሐይ ቀን ለቀን ሄዶ ፊት ለፊት ቪዲዮም ጭምር እየተቀረጸ ቪዲዮ ጭምር እየቀረጹ ነበር እየገደሉ ያሉትና በአሁኑ ሰዓትም እንግዲህ እንደምትመለከቱት በጣም ሰላማዊ ሰልፍ እየወጡ ሆ ብለው እየወጡ ሌሎች ሀገሮችን እንጨርሳለን፣ ሌሎች የሌላ ሀገር ዜግነት ያላቸው ሰዎች ከደቡብ አፍሪካ መውጣት አለባቸው ብለው ሰይፋቸውን ይዘው እየወጡ ነው የሚገኙትና እግዚአብሔር አምላክ እንግዲህ ለነሱ ይድረስላቸው። ደቡብ አፍሪካ የምትኖሩ ኢትዮጵያውያን ወገኖቻችን እንግዲህ ጥንቃቄ መልእክት የኢትዮጵያ ኤምባሲ እያስተላለፈ ይገኛል። ስለዚህ ለራሳችሁ ጥንቃቄ አድርጉ የሚል መልእክት ማስተላለፍ ፈልጋለሁኝ። ወደ ቀጣይ ቪዲዮ ልሰዳችሁ እስኪ። ማርያም ለቁስቋም ማርያም ክብር ለኪዳንኪ ለእናቴ ላዛኝቷ ድንግል ማርያም ክብሩን ውሰጂልኝ። እስቲ በደንብ አድርጋችሁ ማርያም በሏ። ህይወታችሁ ይጣፍጥላችሁ። ከማር በላይ ጣፋጭ ናት ድንግል ማርያም ማር ናት። ሲጻፉላት የመረረውን ህይወታችሁን ታጣፍጣለች። የጌታ እናት የኢየሱስ እናት ማርያም ስውራ ማርያም ስውራ በደንብ አቤት 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 አቤት። ይህን ቪዲዮ ይዤላችሁ የመጣሁት በነገራችን ላይ የምናገረው ነገር ስላለ ነው። ይሄ አንድ ብላችሁ ያዙልኝ። ቀጣይ ሁለተኛ ቪዲዮ አሳያችኋለሁ፣ ሶስተኛ ቪዲዮ ማሳያችኋለሁ። ከዛ በኋላ ሀሳቤን ጠቅለል አድርጌ መናገር እፈልጋለሁ። በቤተ ክርስቲያን ውስጥ እንደዚህ አይነት ስህተቶች መሰራት ከቆዩ መደጋገም ከተጀመሩ በጣም ቆይተዋል። ስለዚህ ይሄ ነገር መነኩሴ ነኝ ከሚሉ ወይንም የቤተ ክርስቲያን መምህር ነኝ ወይንም መንኩሻለሁ አባ ተብዬ መጠራት ጀምሬያለሁ ከሚሉ አባቶች ይጠበቃል ወይስ አይጠበቅም? እናንተ በኮመንት እንድትጽፉልኝ እፈልጋለሁ። ይሄ መጀመሪያው ነው። ሁለተኛው ቪዲዮ ላሳያችሁ። ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ አልገለኝም። ደግሞ ለምን ብላችሁ እንዳትጠይቁኝ አልናገርም። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለኝ። ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብኝ? ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት፣ እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልየ ልጆች ነን። አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሀዲዱን ስተናል ኦርቶዶክሳውያን። ሁለተኛው ቪዲዮ ይሄ ነው። አባት ያስፈልገናል ወይስ አያስፈልገንም? ለቅድስት ቤተክርስቲያን አባት ያስፈልጋታል። ለዚህ ለኦርቶዶክስ ህዝብም አባት ያስፈልጋል። ግን ምን አይነት አባት ነው የሚያስፈልገው የሚለው ነው ጥያቄና መልስ ውስጥ ሊገባ የቻለው። በነገራችን ላይ ይሄ ሁለተኛው ቪዲዮ ነው። ሶስተኛው ቪዲዮ ላሳያችሁ፣ እንመልከተው እና በዚህ ጋር ልጄ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው ይታያል። መቼም ይኸው አያችሁ አይደለ? እንደዚህ አበልዞ እንዳለ በዚህ በእግር ላይ ያለ ኬዞች ሁሉ እንዳለ ይሄ ለምሳሌ አሁን እንደዚህ አይነት የሚያባብጡ ነገሮች ሲኖሩ ይሄ ሲታሽ ቅባ ቅዱሱ ይሄ ቀንዲሉ ሰውነት ላይ ሲያርፍ ሰብስቦ እዚህ ጋር ይመጣና በትነት መልክ የመውጣት ባህሪ ያለውና ኦፕራሲዮን ላደርጓት ዝግጁ ነው። ቤተሰቦቼ ሶስቱን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። ቅድስት ቤተክርስቲያን አባት ያስፈልጋታል አያስፈልጋትም፣ ከዛ ይሄ የከሌ እምነት ነው በማለት የሰዎችን ገላጭን በማሸት ያየነው ቪዲዮ አለ። መጀመሪያ ላይ ደግሞ ጊፍት በመሰብሰብ እያየን ያለናቸው አባቶች አሉ። ቅድስት ቤተክርስቲያን አባት ያስፈልጋታል አያስፈልጋትም? ቅድስት ቤተክርስቲያን አላባት አትሆንም። ግን ምን አይነት አባት ነው የሚያስፈልጋት ነው?
በነገራችን ላይ ይሄን ነገር ምን የተናገሩት ወይም መድረክ ላይ ሊያስተምሩ የቻሉት እኛ አባት ወይንም አባ ሕርያቆስ ይባላሉ። እኛ አባት ከአሁን ከ3 ቀን ከ4 ቀን በፊት ብፁዕ አባታችን አቡነ ኤርሚያስ እንደዚህ ብለው ተናግረው ነበረ። ገዳማውያን መነኮሳት ጸልዩልን፣ ከገዳማችሁ አትውጡ፣ ወደ ዓለም አትመንኑ፣ የዓለም ገንዘብ እንዳይበላችሁ፣ የዓለም ላይ ያለ አውሬም እንዳይነክሳችሁ ብለው የተናገሩት መነኮሳት ከተማ ላይ ምን ያደርጋል ብለው የተናገሩት ነገር ነበር። መነኮሳት ከተማ ላይ ምን ያደርጋል ብለው የተናገሩበት የራሳቸው ይሆናል ፐርሰናል ነገር ስላላቸው ነው። ሜቢ እንደዚህ ላይቭ ላይ ቁጭ ብሎ ጊፍት የሚሰበስብ በቅድስት ማርያም ስም ጊፍት ስጡኝ እያለ የሚለምን አባት ቅድስት ቤተክርስቲያን አያስፈልጋትም። አሁንም ደግመዋለሁ፣ ጊፍት እየሰበሰበ በቅድስት ማርያም፣ በቁስቋም ማርያም፣ በክርስቶስ በገሌ እያለ ላይቭ ላይ ቁጭ ብሎ ጊፍት የሚሰበስብ የቤተክርስቲያን አባት ነኝ ተብሎ አባት ተብሎ እየተጠራ ራሱን አባትነቱን ግን በቆብና በልብሱ ብቻ ያደረገ ልቡ ደንዳና ድፍን ዱርዬ የሆነ አባት ቅድስት ቤተክርስቲያን አያስፈልጋትም። ሁለተኛ ሴቶችን ስር የሚደበቅ ይሄ ሴቶችን ጭን እያሸ ይሄ ከሌ እምነት ነው እንደዚህ አፍርጦ ያወጣል የሚል አባት እንደዚህ አይነት አባትም ቅድስት ቤተክርስቲያን አያስፈልጋትም። ቅድስት ቤተክርስቲያን የሚያስፈልጋት አባት ምእመኑን የሚሰበስብ የጠፉትን በጎች የሚሰበስብ መንጋውን የሚባርክ በመኪና ሳይሆን በእግሩ እየሄደ ክርስቶስ የሾመው የሰጠውን መስቀል የክርስቶስ የተሰቀለበትን በእጁ የያዘውን መስቀል ህዝብ እንዲባርክበት እንዲጠቀምበት ህዝቡ እንዲፈወስበት የሚያደርግ አባት የሚያስፈልጋት ለስሙ ህዝቡ ብቻ እንዲያከብረው እጁ ላይ መስቀል ጨብጦ ቀሚስና ቆቡን አድርጎ እኔ አባት ነኝ አባት ተብዬ ተጠርቻለሁ የቤተክርስቲያን አገልጋይ መምህር ነኝ ብሎ በህዝብ ዘንድ እንዲከበር ጥቁር በጥቁር በሆነ መኪና እየሄደ ራሱን እንዲያካብድ አይደለም ያ ነገር የተሾመው። ቅድስት ቤተክርስቲያን እንደዚህ አይነት አባት አያስፈልጋት። የሚያስፈልጋት አባት እንደነገርኳችሁ መንጋውን የሚሰበስብ ለቅድስት ቤተክርስቲያን ቀድሞ አንገቱን የሚሰውየፍ ለህዝብ ምእመኑ ቀድሞ የሚደርስ ቤተክርስቲያን ከመቃጠሏ በፊት ቀድሞ የሚደርስ መድረክ ላይ ቆሞ ብቻ የሚያስተምር አባት አያስፈልጋት። የሚያስፈልጋት የሚያስተምርበት መድረክ ወይንም ያስተማርበት መድረክ ሲፈርስና ሲቃጠል ቆሞ የማያይ አባት ለቤተክርስቲያን ከምትቃጠል ቀድሜ እኔ ልቃጠል ብሎ ሰማዕትነትን ቀድሞ ከህዝብ በፊትና ከቤተክርስቲያን በፊት የሚቀበል አባት የሚያስፈልጋት እንደዚህ አይነት አባት ነው እንጂ ላይቭ ላይ ቁጭ ብሎ ሼር አድርጉልኝ፣ ጊፍት ስጡኝ፣ አበባ ስጡኝ፣ አንበሳ እንደዚህ አድርጉልኝ ምናምን እያለ ጊፍት እየሰበሰበ ሳንቲም የሚለቅም አባት ቤተክርስቲያን አያስፈልጋት። እንደነዚህ አይነት ሰዎች ነው የተቃወምን ያለ ነው። እንደዚህ አይነት ሰዎች ነው እየነቀፍን ያለ ነው። እንደዚህ አይነት ሰዎች ነው ከቤተክርስቲያን ይወጡ፣ ቤተክርስቲያን እያሰደቡ ያሉት፣ ቤተክርስቲያን እየዘረፉ ያሉት፣ ቤተክርስቲያን የሆነ ጫና ውስጥ እንድትገባ እያደረጉ ያሉት እንደዚህ አይነት አባት ነኝ የሚሉ በአባቶች ስም የሚነግዱ የአባቶችን ስም እየተሸከሙ ግን የአባትነት ክብር የሌላቸው ሰዎች እንደዚህ አይነት ሰዎች ናቸው ለቤተክርስቲያን ጠንቅ የሆኑት። ስለዚህ ብዙ አባቶቻችን ተናግረዋል። ቤተክርስቲያን ውስጥ ለቤተክርስቲያን ሸክም የሚሆኑ ቤተክርስቲያን የሚያሰድቡ ቤተክርስቲያን የሚዘርፉና የሚያዘርፉ የቤተክርስቲያን አገልጋይ ናቸው። በአገልጋይ ስም ቤተክርስቲያን ክህነት የሰጠቻቸው ቤተክርስቲያኒቷን ራሷን እያገለገሉ ራሷን የሚዘርፉ ቤተክርስቲያን ውስጥ ናቸው ያሉት ብለው ብዙ አባታችን ተናግረዋል። ይሄ ነገር እውነት ነው። ስለዚህ እንደዚህ አይነት አባት ሊያስፈልገን አይችልም። ቤተክርስቲያን እንደዚህ አይነት አባትን አትፈልግም ልላችሁ እወዳለሁ። ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃዎች በአዳዲስ ቪዲዮዎች ተመልሰን እንገናኛለን። እስከዛው ድረስ ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ኦርቶዶክሳውያን አድርሱልኝ።